ትዝታ ዛራዳ ባለፈው ሳምንት ስለ መሬት ይዞታና መሬት ላራሹ ጉዳይ ከዓለማንተ ገብረስላሴ ትውስታዎች መጽሐፍ ጠቃቅሰን ነበር። ቀሪውን ዛሬ ይዘን ቀርበናል። ለመጽሐፉ ባለቤት ዓለማንተ ገብረስላሴና መጽሐፉ እንድናገኝ ላገዘን ክብሩ መጽሐፍት በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። አዋጁ ተረቆ እንዳለቀ አንዳንድ ኤክስፐርቶች አዋጁ ከመታወጁ በፊት የገበሬ ማህበር እንዲቋቋሙ ይገፉ ነበር። በተለይ ዳዊት ሂሩይ ይህን ሐሳብ አጥብቆ ይገፋ ነበር። እኛ ሐሳቡን ብንደግፍም በደርጉ በኩል ግን ተቀባይነት አላገኘም። ሕጉ ከመታወጁ አስቀድሞ በምን ሕግ አማካይነት ነው አርሶ አደሮችን ተደራጁ ማለት የሚቻለው የሚል ጥያቄ በደርጉ በኩል ቀረበ። እንኳንስ ሰፊው የደርግ አባሎችና የአዋጁ ጠንካራ ደጋፊዎች የነበሩት እነ ሻምበል ሞገስም ቢሆን ሐሳቡን አልተቀበሉትም። የሚኒስትሮች ንዑስ ኮሚቴ ከተነጋገረበት በኋላ አዋጁ ለደርግ ውሳኔ ቀረበ። አዋጁ ወደ ደርግ ከተላለፈ በኋላ በመሬት ይዞታ ሚኒስትርና በአገር ግዛት ሚኒስትር በኩል አዋጁን ለማስፈጸም አስፈላጊ የሆኑ ዝግጅቶች ማድረግ ተጀመረ። ከእነዚህ ዝግጅቶች አንዱ አዋጁን የሚያስፈጽሙ የወረዳና አውራጃ አስተዳዳሪዎችን ማዘጋጀት ነበር። አስተዳዳሪዎች ከአገር ግዛት፣ ከትምህርት ሚኒስትርና ከሕዝባዊ ኑሮ እድገት ሚኒስቴር ሠራተኞች መካከል ብቃት አላቸው የተባሉ ግለሰቦች በአዲስ አበባ ዩኒቨርሲቲ በተዘጋጀው ሴሚናር እንዲካፈሉ ተደረገ። በዚህ ሴሚናር 1400 እጩዎች ተሳታፊ ሆነዋል። የዩኒቨርሲቲ 3 አዳራሾች የራስ መኮንን አዳራሽ፣ የልደት አዳራሽና አርትስ ሕንፃ ላይ የሚገኘው ክፍል 405 ነበሩ። ለወረዳ አስተዳዳሪነት የሚመለመሉት በራስ መኮንንና በልደት አዳራሽ እንዲሰበሰቡ ሲደረግ፣ ለአውራጃ አስተዳዳሪነት የሚመለመሉት ደግሞ በአርትስ ሕንፃ ክፍል 405 እንዲሰበሰቡ ተደረገ። ከመሬት ይዞታ ታምራት ከበደ፣ ጣመ በየነና እኔ የተረቀቀውን አዋጅ በማጣቀስ ስለ መሬት ይዞታ ለውጥ አስፈላጊነት ገለጻ አደረግን። ከደርግ ወገንም ሂደቱን የሚከታተሉና ጸጥታውን የሚያስከብሩ መኮንኖች ተመድበው ነበር። የእኔ ድርሻ ክፍል 405 የታደሙትን ተሰብሳቢዎች ማስረዳት ሲሆን ኮሎኔል በኋላ ጀነራል መርድ ንጉሴና አሁን ስማቸውን የዘነጋሁት ሌላ ኮሎኔል ክፍል 405 በራፍ ላይ ጸጥታውን ያስከብሩ ነበር። እኔ በተመደኩበት ክፍል ከአስተዳዳሪዎች ጋር የሲቪል ልብስ የለበሱ የደርግ አባሎችና የጸጥታ ሠራተኞችም ተሰባጥረው ገለጻውን ይከታተሉ እንደነበር ሻምበል ሞገስ ከወራት በኋላ ነግሮኛል። የደርግ አባሎቹና የጸጥታ ሠራተኞቹ በዚህ ስብሰባ የተገኙት ስለ አዋጁም ሆነ ስለ መሬት ይዞታ ለውጥ አስፈላጊነት የአውራጃ አስተዳዳሪዎች እንዲሆኑ ከታደሙት ተሰብሳቢዎች የሚቀርቡትን ጥያቄዎችና አስተያየቶች ለማዳመጥና ለደርጉ ለማቅረብ ነበር። በክፍል 405 የተሰበሰቡት ታዳሚዎች በሙሉ የመጀመሪያ ወይም ድኅረ ምረቃ ዲግሪ ያላቸውና የተለያዩ የሥራ ልምድ ያካበቱ ሰዎች ነበሩ። የአዋጁን አጠቃላይ ይዘት ጠቅለል ባለ መልክ ገልጬ ስጨርስ እጅግ ሞቅ ባለ ጭብጨባ ስለ አዋጁ የነበራቸውን ድጋፍ ገለጹ። በስብሰባው በድብቅ የተገኙት የደርግ አባሎችና የጸጥታ ሰዎች ይህም መረጃ ለደርጉ ሲያደርሱ አዋጁ ባገኘው ድጋፍ ደርጉ እንደ ተበረታታ ሻምበል ሞገስ አጫውቶኛል። ከዚህ ቀጥሎ ከመሬት ይዞታና ከአገር ግዛት ሚኒስትር የተወጣጣን ጥቂት ባልደረቦች በሴሚናሩ እንዲካፈሉ ከመጡት መካከል ለወረዳና አውራጃ አስተዳዳሪነት ብቁ ናቸው ያልናቸውን ለእያንዳንዳቸው ቃለ መጠይቅ በማድረግ መመልመል ጀመርን። ከእኔ ጋር ቃለ መጠይቅ ያደረገው የአገር አስተዳደር ተወካይ አማ ወልደ ሥላሴ ነበር። ቃለ መጠይቁ በተለይ ያተኮረው ግለሰቡ ለሥራው ያለውን ፍላጎትና ለአዋጁ ያለውን ድጋፍ ለማረጋገጥ ነበር። ከዚህ ቀጥሎ አብዛኛው የደርግ አባሎች በተገኙበት ትልቅ ስብሰባ ላይ የአዋጁን ይዘት እንድናስረዳ ከወራት በፊት በመሬት ይዞታ ሚኒስትር ሆኖ የተሾመው ዘገየ አስፋውና
እኔ በደርጉ የስብሰባ አዳራሽ እንድንገኝ ተጠራን። ጀነራል ተፈሪ በንቲ ከመካከል፣ ሻለቃ መንግሥቱና ሻለቃ አጥናፉ ደግሞ በቀኝና ግራ ከፍ ባለ መድረክ ላይ ተቀምጠው ስብሰባው መምራት ጀመሩ። የአዋጁን ይዘት ለማስረዳትና ለሚነሱት ጥያቄዎች የማብራራት ኃላፊነት የተሰጠው ለእኔ ነበር። በዚህ መልክ ያደረግኩት ተሳትፎዬ የኋላ ኋላ በአንዳንድ የደርግ አባሎች ዘንድ ቂም እንዲያዝብኝ አድርጓል። ለዚህ አባባሌ በማሳያነት አንድ ምሳሌ ጠቅሳለሁ ይላሉ አለማንተ ገብረ ሥላሴ። የአዋጁ መውጣትን ተከትሎ ጎጃም ውስጥ ደጋዳሞት ላይ ተፈጥሮ በነበረው ችግር ሳቢያ ሕዝቡን ለማረጋጋት የደርግ አባል በነበረው በኮሎኔል ዘለቀ በየነ የሚመራ የደርግ ቡድን ወደ ስፍራው ተልኮ ነበር። በዚህን ጊዜ ነበር ኮሎኔሉ ለአዋጁ መውጣት እኔን ተጠያቂ ለማድረግ ያ ከይሲ ነው እኮ ያሳሳተን በማለት አብረውት ለነበሩት የደርግ አባሎችና ለክፍለ አገሩ የመሬት ይዞታ ኃላፊ ቅሬታውን የገለጸው። አዋጁ በመውጣቱ ሕዝባዊ ድጋፍ ያገኙ ሲመስላቸው የደርግ አባሎች እኛም በመልካም ዓይን ይመለከቱንና ያቀርቡን ነበር። በአዋጁ ምክንያት በአንድ አካባቢ ችግር ሲፈጠር ደግሞ ጣታቸውን ወደ እኛ ይጠቁሙ ነበር። እኛም አንድ ቀን የመሥዋዕት በግ ያደርጉናል የሚል ስጋት አድሮብን ነበር። በአንድ ወቅት በንግድ ሚኒስቴር የለውጥ ሐዋርያ ተብሎ በተለይም የንዑስ ደርግ አባል የመሥሪያ ቤቱን ኃላፊዎች 10 እንቁላል በ25 ሳንቲም እንዲሸጥ የሚል አዋጅ እንዲያወጡ ካስደረጋቸው በኋላ በተፈጠረው ችግር ምክንያት ኃላፊዎቹ እንዲታሰሩ ሆኖ ነበር። እኛም ከዚህ የከፋ ዕጣ ይደርስብናል የሚል ከባድ ስጋት ነበረብን። አዋጁን ለደርግ አባሎች ከገለጽንና የወረዳና አውራጃ አስተዳዳሪዎች ምደባን ካጠናቀቅን በኋላ የመሬት ይዞታ ሠራተኞችን በወረዳ፣ አውራጃ፣ ክፍለ አገርና በዋናው መሥሪያ ቤት ደረጃ ለመቅጠር የሚያስችለንን በጀት ደርግ መደበ። በዚህ መሠረት የመሬት ይዞታ ሚኒስቴር አያሌ ወጣቶችና ተራማቾችን በብዛት ቀጠረ። አዋጁ ከመውጣቱ አስቀድሞ የመሬት ይዞታ ሚኒስቴር በወረዳና አውራጃ ቀርቶ በክፍለ አገር ደረጃ እንኳን በቂ ሠራተኞች አልነበሩትም። እያንዳንዱ ተቀጣሪ በተቻለ መጠን በሚመደብበት ወረዳና አውራጃ የሚነገረውን ቋንቋ መናገር የሚችል መሆኑን ለማረጋገጥ ሞክረናል። የአዋጁን ይዘት በትክክል ለመግለጽ የአካባቢውን ቋንቋ ማወቅ የግድ ያስፈልጋል የሚል እምነት ነበረን። ያቀጣጠሩ ሂደት የሠራተኛ መተዳደሪያ መሥሪያ ቤት የደነገገውን ሕግ የተከተለ አልነበረም። የሠራተኛ መተዳደሪያ ያቀጣጠር ሥርዓት ጊዜ ወሳጅ ስለነበረ የመሬት ይዞታ ሠራተኞችና ኤክስፐርቶች ምልመላና ቅጥር የተካሄደው በመሬት ይዞታ ሚኒስቴር ኃላፊነት ብቻ ነበር። ተራማጅ ከሚባሉ ግለሰቦች መካከል ዶክተር ተስፋዬ ደበሳይ፣ አንዳርጋቸው አሰግድ፣ ዮሴፍ አዳነ፣ ዮሐንስ ነጎ በኋላ ዲማ ነጎ እና ታደለች ኪዳነ ማርያም በዋናው መሥሪያ ቤት በክፍለ አገር ሥራ አስኪያጅነት ደግሞ ዶክተር ከድር መሐመድን ለኢሉ ባቡር፣ ሸዋንዳኝ በለጠን ለወሎ፣ አእምሮን ለጎጃም፣ ኃይሌ ተድላን ለጎንደር እንዲሁም ከበደ ውብሸትን ለሲዳሙ ክፍለ አገር መድበናል። መሥሪያ ቤቱን በሠራተኛ ለማጠናከር የሚደረገው ዝግጅት እየተካሄደ እያለ እግረ መንገዳችንን አዋጁ በተለያዩ ቋንቋዎች በኦሮምኛ፣ በትግርኛ፣ በጉራግኛ፣ በወላይትኛ ወዘተ እንዲተረጉምና በኢትዮጵያ ሬዲዮ እንዲገለጽ አደረግን። የትርጉሙን ሥራ ይረዱን እስከዚያን ጊዜ ድረስ ከመሥሪያ ቤቱ ጋር ግንኙነት ያልነበራቸው ለውጥ አራማጆች ጭምር ነበሩ። ከእነዚህ መካከል የወላይታ ተወላጁን ሰለሞን ዋዳን አስታውሳለሁ። አዋጁ ከወጣ በኋላ ሰለሞን የወላይታ አውራጃ የመሬት ይዞታ ሥራ አስኪያጅ ሆኖ ሰርቷል። በመሬት ይዞታ መሥሪያ ቤት በኩል ያለው ዝግጅት ከሞላ ጎደል ከተጠናቀቀ በኋላ የካቲት 24 ቀን 1967 ዓ.ም ሰኞ ጠዋት 4 ሰዓት ላይ ሻለቃ መንግሥቱ ቢሮ ዘንድ ዘገየና እኔ እንድንገኝ ተጠራን። የጎናቸው ሻለቃ አጥናፉ ነበሩ። ዘገየና እኔ ከሊቀመንበሩ ፊት ለፊት እንደተቀመጥን ሁለት የደርግ አባሎች ሻለቃ ደበላ ዲንሳና ሻምበል ስለሺ በየነ የከፋ ክፍለ አገርን የጸጥታ ሁኔታ ለሊቀመንበሮቹ ለማስረዳት ድንገት ወደ ሊቀመንበሩ ቢሮ ገቡ።
በዚያን ሰሞን ጅማ አካባቢ ጭሰኞች ከባለርስቶች ጋር ለመግባባት ፈጥረው ነበር። እነ ሻለቃ ደበላ ዲንሳ ወደ ቦታው የተላኩትም በዚህ ሳቢያ የተፈጠረውን ሁኔታ ለማሰስ ይመስላል። የነ ሻለቃ ደበላን ሪፖርት ካዳመጡና ካሰናበቷቸው በኋላ ኮሎኔል መንግስቱ ተዘጋጅታችኋል ወይ? ነገ አዋጁን ልናፈነዳው ነው ሲሉ እኛን ጠየቁን። እኛም የአዎንታዊ መልስ ሰጠናቸው። በዚህ ጊዜ ነበር የእርሻ ሚኒስትር የነበሩት ታዋቂው የእርሻ ተመራማሪ ዶክተር ዳኛቸው ይርጉ ከአዲስ አበባ መጥፋታቸውን ሻለቃ መንግስቱ የነገሩን። ወዲያው ከጠረጴዛው መሳቢያ የሆነ ወረቀት በማውጣት ወረቀቱ ከአሜሪካ ሴኔተር ለዶክተር ዳኛቸው ይርጉ የተላከ ደብዳቤ እንደሆነ ገለጹልን። ከፊታቸው ላይ መከፋትና ቁጣ በአንድ ላይ ይነበብ ነበር። የደብዳቤውን ይዘት ለማወቅ ዕድል ባናገኝም የሻለቃ መንግስቱ አቀራረብ ዶክተር ዳኛቸው ከአሜሪካ መንግሥት ባለሥልጣኖች ጋር አዋጁ እንዳይወጣ እየመከሩ እንደነበረ የሚያስመስል ነበር። በእርግጥ ዶክተር ዳኛቸው የአዋጁን አንዳንድ አንቀጾች ተቃውመዋል። ከዚህ በፊት ከጠቀሷቸው አንቀጾች ሌላ መሬት እንዳይሸጥና እንዳይለወጥ የሚከለክለውን አንቀጽ በጥብቅ ተቃውመዋል። እንዲሁም ሰፋፊና ዘመናዊ እርሻዎች ከአዋጁ አፈጻጸም ውጭ መሆን ይገባቸዋል ሲሉ ተከራክረዋል። ከዚህ ባለፈ ግን የመሬት ይዞታ አዋጅን መቃወማቸውን የሚያመለክት አንዳችም ነገር ጨርሶ አላየሁባቸውም። የነ መንግስቱ እጅ ያለበት መሆኑን ባላቅም ዶክተር ዳኛቸው አዋጁ ወጣበት ሰሞን የሄዱበት ሳይታወቅ ድንገት ከእርሻ ሚኒስትር ኃላፊነታቸው ተሰወሩ። ደብዛቸው አሁንም ድረስ እንደጠፋ ቀርቷል። መኪናቸውን እርሻ ሚኒስትር ግቢ ውስጥ አቁመው የት እንደሄዱ ሳይታወቅ ከቆዩ በኋላ በ1972 ዓ.ም በትጥቅ ትግል ላይ በነበርኩበት ጊዜ ካርቱም ላይ የዴዴሳ ወይም የመንግሥት እርሻ አስተዳዳሪ የነበረ አንድ ኤርትራዊ እንደነገረኝ ዶክተር ዳኛቸው እርሱ የሚያስተዳድረውን እርሻ እንደጎበኙና ከዚያ በኋላ ግን ወዴት እንደገቡ እንደማያውቅ አጫውቶኛል። ዶክተር ዳኛቸው ታዋቂ የእርሻ ተመራማሪ እንደነበሩና በለጥሻቸው የሚባለውን የተዳቀለ የስንዴ ዘር የፈጠሩ ሰው ከመሆናቸውም በላይ ላመኑበት የሚቆሙ ሰው እንደነበሩ ሚኒስትሮች በአዋጁ ላይ በሚነጋገሩበት ጊዜ ባሳዩት የአቋም ቁርጠኝነታቸው ለመታዘብ ችያለሁ። ከዶክተር ዳኛቸው ይልቅ አዋጁ በተረቀቀበት መልክ ቢወጣ የኢኮኖሚ ምስቅልቅልና ኅብረተሰባዊ ምስቅልቅል ያስከትላል በማለት ስጋታቸውን ለደርግ በተለያየ መልክ ይገልጹ የነበሩት የውጭ አገር ዲፕሎማቶች ነበሩ። ከእነዚህ መካከል የሶቪየቱ አምባሳደር አንዱ ነበር። ይህ አምባሳደር አዋጁ በተዘጋጀው መልክ እንዳይታወጅ ሻለቃ መንግስቱን እንዳማከረ ከጊዜ በኋላ ሻምበል ሞገስ ወልደ ሚካኤል ነግሮኛል። በሶቪየት ኅብረት የተካሄደው ስር ነቀል የመሬት ይዞታ ለውጥ አያሌ ቁጥር ላለው ሕዝብና ለከብቶች ውድመት ምክንያት እንደነበረ አውስቶ ኮሎኔል መንግስቱን ለማሳመን እንደሞከረ ሻምበል ሞገስ ነግሮኛል። ከዚህም የተነሳ ደርጉ በአዋጁ ላይ በሚወያይበት ጊዜ ኮሎኔል መንግስቱ የመወላወል ዝንባሌ ይታይበት እንደነበረም ጨምሮ አጫውቶኛል። እኔ እንደታዘብኩት ከሁሉም በላይ ለአዋጁ መውጣት ሽንጡን ገትሮ የተሟገተው ሻምበል ሞገስ ነበር። በመሆኑም አዋጁ በአፈጻጸም እክል ቢገጥመው መጀመሪያ የጥቃት ሰለባ መሆነው እኔ ነበርኩ በማለት ሻምበል ሞገስ ይሰጋ እንደነበረም አጫውቶኛል። የመሬት ይዞታ አዋጅ የካቲት 25 ቀን 1967 ዓ.ም ማክሰኞ ዕለት በተለያዩ ቋንቋዎች በሬዲዮ ተገለጸ። አብዛኛውን ጊዜ አዋጆች ሲወጡ ይዘታቸው ለሕዝቡ በስፋት የማድረስ ልምድ በአገራችን አልነበረም። አዋጆች በነጋሪት ጋዜጣ ታትመው እንዲወጡ ከማድረግ በዘለለ በሬዲዮና በቴሌቪዥን ለሕዝብ ማድረስ አልተለመደም ነበር። ይህ እንዲህ ሆነው እያለ ሕግን አለማወቅ ከኃላፊነት ወይም ተጠያቂነት አያድንም የሚባል የሕግ መርህ እንዳለ ይነገራል። ከዚህ አስተሳሰብ በመነሳት ነበር አዋጁ በተለያዩ ቋንቋዎች ለሕዝብ በሬዲዮ እንዲገለጽ ያደረግነው። የሕጉን ይዘት በሬዲዮና በቴሌቪዥን ከማስተዋወቅና ዘማቾች በየወረዳው ለሕዝብ ከመግለጻቸውም በላይ የካቲት 26 ቀን እጅግ ብዙ ሕዝብ በተለይም የሠራተኛው ማኅበር አባሎች በብዛት በተሳተፉበት ሰላማዊ ሰልፍ አዋጁ የድጋፍ ድምፅ አገኘ። በዚህ ሰልፍ ለመጀመሪያ ጊዜ አያሌ ሕዝብ በመስቀል አደባባይ፣
ቸርችል ጎዳናና ጃን ሜዳ ላይ ታድሞ ነበር። በዚህም አዋጁን ለሕዝብ በማስተዋወቅና ተቀባይነትም እንዲያገኝ ተደርጓል። ኢያፓ፣ መኢሶንና ሌሎች ተራማጅ ኃይሎችም ድጋፋቸውን በየፓርቲ መጽሔቶቻቸው ጭምር ገልጸዋል። አዋጁ በተለያዩ ፓርቲዎችና ተራማጅ ኃይሎች ዘንድ ተቀባይነት ያተረፈ ቢሆንም አዲስ የወረዳ የአውራጃና የክፍለ አገር አስተዳዳሪዎችና የመሬት ይዞታ ሠራተኞች ከመመደብ ያለፈ አዋጁን ባልተዛባ መልክ ለማስፈጸም የሚችል የመንግሥትም ሆነ የፓርቲ መዋቅር አልነበረም። ከዚህም የተነሣ በአያሌ ስፍራዎች ከአዋጁ ድንጋጌዎች ውጪ በተለያዩ ቦታዎች የተለያዩ ድርጊቶች ይፈጸሙ ስለነበረ አያሌ ችግሮች ተከስተዋል። ይሁንናም ለእድገት በኅብረት ዘመቻ የተሳተፉት ከ60 ሺህ በላይ ዘማቾች አዋጁን ለማስፈጸምና የገበሬውን ንቃተ ሕሊና ከፍ ለማድረግ ያደረጉት አስተዋጽኦ ምንጊዜም የማይረሳ ነው። እንደ እውነቱ ከሆነ ያለ እነርሱ የነቃ ተሳትፎ አዋጁ የወረቀት ነብር ከመሆን አይዘልም ነበር። ዘማቾች ራሳቸውን በጣቢያ በንዑስ ጣቢያና በደቂቅ ጣቢያ ደረጃ በማደራጀት ከአዋጁ ተቃዋሚዎች ይደርስባቸው የነበሩትን አያሌ ፈተናዎች ተቋቁመው የገበሬ ማኅበራትን በየአካባቢው እንዲመሠረቱ አድርገዋል። በተለያዩ ስፍራዎች አንዳንድ የወረዳ አውራጃና ክፍለ አገር አስተዳዳሪዎችና የፖሊስ አዛዦች የተሰጣቸውን የመንግሥት ሥልጣን የባለርስቶችን ጥቅም ለማስጠበቅ በሚያደርጉት ወገናዊነት ምክንያት የዘማቾችን እንቅስቃሴ ለማደናቀፍ ቢሞክሩም በአጠቃላይ ሲታይ የዘማቾች አበርክቶ የተዋጣለት ነበር። የተደራጀ አስፈጻሚ ኃይል ወይም የፓርቲ ካድሬ መዋቅር ባልነበረበት አገር ከዚህ የተለየ አማራጭ አልነበረም። አዋጁን ለማስፈጸም ዘማቾች ካደረጉት አስተዋጽኦ ጋር ተያይዞ አልፎ አልፎ አንዳንድ ወረዳዎች ላይ በዘማቾችና በአስተዳዳሪዎች በፖሊሶችና ባለርስቶች መካከል በአዋጁ አፈጻጸም ዙሪያ አለመግባባት ይፈጠር ነበር። ዘማቾች ለጭሰኞች ከነበራቸው ወገናዊነትና ቀናይነት የተነሳ አንዳንድ ጊዜ አዋጁ ከደነገገው ውጭ ይሄዱ ነበር። በሲዳሞ ክፍለ አገር ሲዳማ አውራጃ ውስጥ በተለያዩ ስፍራዎች ባለሀብትነታቸው የግል የሆኑ የተለያዩ የቡና ማጠቢያ ድርጅቶች ነበሩ። እነዚህ ድርጅቶች የተቋቋሙት አነስተኛ ወንዞች ወይም ፈፋዎች አጠገብ ነበር። ከእነዚህ ወንዞች በሚገኘው ውሃ በመጠቀም ባለሀብቶቹ ያመረቱትን ወይም ከገበሬዎቹ የሸመቱትን ቡና አጥበው ለነጋዴዎች ያቀርቡ ነበር። በአንድ ወቅት ዘማቾች አርሶ አደሮችን በማነሳሳት የባለ ሀብቶቹን የቡና ማጠቢያ ድርጅቶች እንዲወርሱ አደረጉ። በኢትዮጵያ ዘመን አቆጣጠር በ1968 ዓ.ም የታጠበ ቡና እስከ 200 ሚሊዮን የአሜሪካን ዶላር የሚደርስ የውጭ ምንዛሪ እንደሚያስገኝ ይገመት ነበር። ከወርሱ በፊት በነበረው አሰራር መሠረት ገበሬው ቡናውን በዝቅተኛ ዋጋ ለባለ ሀብቶች ይሸጣል። ባለ ሀብቶች ደግሞ ቡናውን ካጠቡ በኋላ ከፍ ባለ ዋጋ ለቡና ነጋዴዎች ይሸጣሉ። ዘማቾች የአሰራር ገበሬዎችን የሚጎዳ የብዝበዛ ግንኙነት ነው ሲሉ በመፈረጃቸውና ደርግም የታጠበ ቡና የሚያስገኘውን የውጭ ምንዛሪ ከፍተኛ ገቢ በመመልከት ከአዋጁ ውጪ ዘማቾች የወሰዱትን የባለ ንብረቶችን ንብረት የመውረስ እርምጃ ተፈጻሚ ያደረገ። በቦታው ተገኝተን እንደተረዳ ነው ብዙዎቹ ባለ ሀብቶች ከቡና ማጠብ ሌላ መተዳደሪያ ስላልነበራቸው ቤተሰቦቻቸው ያላንዳች ገቢ እንደቀሩ በሄድንባቸው ቦታዎች ሁሉ ሮሯቸውን ያሰሙን ነበር። ስለሆነም በተለይ አንዳንድ ቦታዎች ላይ የባለ ሀብቶቹ ቤተሰቦች ችግር ላይ ስለወደቁ አቶ መሐመድ ለደርጉ ሊቀመንበር ለጀኔራል ተፈሪ ባንቲ በቀጥታ ስልክ በመደወል በተቻለ ፍጥነት ካሳ ለባለ ንብረቶች እንዲከፈላቸው የተስማማንበት ውሳኔ አስተላልፈው ነበር። ሆኖም ካሳ በጊዜው የተከፈለ አይመስለኝም። የታጠቡና አምራች የነበሩት የገበሬ ማኅበራት ግን ከመንደራቸው አልፈው በሲዳማ አውራጃ ደረጃ መቀመጫውን ሐዋሳ ላይ ያደረገ አጠቃላይ ማኅበር በመመሥረት ቡናቸውን ደላላ ከመሃል ሳይገባበት በቀጥታ ለአዲስ አበባ ነጋዴዎች ለመሸጥ በእንቅስቃሴ ላይ እንደነበሩ አስታውሳለሁ ይላሉ አለማንተ ገብረ ሥላሴ በመጽሐፋቸው። Lela,
በ1968 ዓ.ም አጋማሽ ወላይታ ሶዶ ላይ የተፈጠረው አሳዛኝ ሁኔታ ይጠቀሳል። ሁኔታው የተፈጠረው በአውራጃው የመሬት ይዞታ ሥራ አስኪያጅ በነበረው በሰለሞን ዋዳና በዘማቾች ቀስቃሽነት እንደነበረ ሰምቻለሁ። እንደ አንዳንዶቹ አባባል በከተማው የተፈጠረው ሁከት ሰለሞንና ዘማቾች ያደራጇቸው የከተማው ቦዘኔዎች የከበርቴዎችን መሳሪያ ለማስፈታትና የንግድ ቤቶችን በተለይም ሆቴሎችን ለማጥቃት በመጀመራቸው ነበር። ሌሎች ደግሞ መሳሪያ ማስፈታት አዋጁን በተሟላ አኳኋን ለማስፈጸምና ብሎም አርሶ አደሩ የሥልጣን ባለቤት እንዲሆን ለማድረግ ነበር ይላሉ። ሁከቱን ያነሳሱት ቦዘኔዎችም ሆኑ አርሶ አደሮች ወይም የሁለቱ ኃይሎች ትብብር በተፈጠረው ግጭት ምክንያት አንዳንድ የከተማው ነዋሪዎች ለጥቃት ተጋልጠዋል። ከእነዚህ ሰዎች መካከል አንዱ የቀድሞው የክቡር ዘበኛ ሰራዊት ባልደረባ የነበሩት አቶ ተክሌ አብርሃ ነበሩ። አቶ ተክሌ ሆቴላቸውን ለማጥቃት የመጣውን ኃይል በተኩስ ሲከላከሉ የዘማቾች መሪ የነበረውን መላኩ ማርቆስን ገለዋል። እርሳቸውም በዘማቾች ጠባቂ በነበረው የ50 አለቃ በተኮሰ ጥይት ሕይወታቸው አልፏል። በዚህ ሁኔታ በከተማ ውስጥ የተነሳው ውከት የአቶ ጥሩነህ ሙላትን ሕይወትም ቀጥፏል። አቶ ጥሩነህ ሶዶ ከተማ ውስጥ በተለያዩ የንግድ ሥራዎች የተሰማሩ ባለ ሀብት ነበሩ። ሬስቶራንት፣ ወፍጮ፣ የእንጨት መሰንጠቂያ፣ መጠጥ ማከፋፈያ፣ ሆቴሎች እንዲሁም የእርሻ መሬት ነበራቸው። በወላይታ ሶዶ ወዲቲ ላይ የተፈጠረው ሁከት በደርግ አባላት ዘንድ ከፍተኛ ቁጣ እንቀሰቀሰ። ቀጥሎም በአንድ የደርግ አባል የሚመራ 7ኛ ተገንጣይ ሻምበል የሚባል ጦር ከሆሳና ተነስቶ ወደ ሶዶ እንዲሄድና ሁኔታውን እንዲያረጋጋ ደርግ አዘዘ። በዚህ ሳቢያ በብዙ ድካም ዘማቾች ያቋቋሟቸው የገበሬ ማኅበራት በአንድ አፍታ ፈራረሱ። ለደረሰው ጥፋት ተጠያቂ ነው የተባለው የአውራጃው የመሬት ይዞታ ሥራ አስኪያጅም ሰለሞን ዋዳ ከአካባቢው ተሰወረ። ሰለሞን ዋዳ የመሬት ይዞታ አዋጅን ተገን አድርጎ የዘር ልዩነትን መሠረት ያደረገ ቅስቀሳ ያደርግ እንደነበረ በወላይታ የዘማቾች መሪ የነበረው ወጣት የአየር ኃይል ሻምበል አቤቱታ ለማቅረብና ሰለሞን ከቦታው እንዲነሳ የመሬት ይዞታ ሚኒስቴርን ቀደም ሲል ጠይቆ ነበር። ሚኒስትሩ ዘገየ አስፋው ሻምበሉን በቢሮ ውስጥ ሲያነጋግር እኔም እንድገኝ አድርጎ ነበር። የሻምበሉ ዋና ቅሬታ ሰለሞን ያደርግ የነበረው ዘር ተኮር ቅስቀሳ ነበር። ሆኖም የጉዳዩን አሳሳቢነት በቅጥ ባለመረዳት ሰለሞንን ከቦታው ማንሳት ሲቻል ለጉዳዩ ተገቢው ትኩረት አለመሰጠቱም ስህተት ነበር። ሰለሞን ዋዳ ግን ከወራት በኋላ ከእርሱ ጉዳይ ጋር ተያያዥነት ከሌላቸው 20 ሰዎች ጋር በሞት እንዲቀጡ ከተወሰነባቸው ሰዎች መካከል በአራተኛ ተራ ቁጥር ስሙ በሬዲዮ ሲነገር ሰማሁ። ሰለሞን ከወላይታ ከተሰወረ በኋላ አዲስ አበባ ገብቶ ከኃይሌ ፊዳ ቤት ተደብቆ እንደቆየ ከተገደለም በኋላም ዘገየ ነግሮኛል። ከመያዙም ቀደም ብሎ ስለ ሰለሞን ጥፋት ደርግ በሬዲዮ ብዙ መግለጫ ያስነግር ነበር። ደርግ በአንድ በኩል የሰለሞንን ስም ለማጥፋት በዚህ መልክ እየለፈፈ፣ በሌላ በኩል ደግሞ ሻለቃ መንግሥቱ ኃይለማርያም ሰለሞን እንዲያመልጥ አድርጉ ብሎ ለዘገየ አስፋው እንደነገረው ዘገየ ራሱ በጊዜው ነግሮኛል። ሰለሞን በወለጋ በኩል ወደ ሱዳን ለማምለጥ ያደረገው ጥረት ባለመሳካቱ በጎንደር በኩል ወደ ሱዳን ሲያመልጥ ነበር መተማ ላይ ተይዞ ወደ አዲስ አበባ የተላከው። ኢያፓ አዋጁ ውሎ አድሮ የደርግን አምባገነናዊ መንግሥት ኃይል ማጎልበቻ መሳሪያ ይሆናል የሚል ስጋት ነበረው። መኢሶን ደግሞ ንቃት፣ ድርጅትና ትጥቅ በሚል መርህ የገበሬ ማኅበራትን አጠናክሮና ከሠራተኛውና ከወታደሩ ጋር አዛምዶ የሥልጣን መወጣጫ ሊያደርግ ተነስቶ ነበር። ከዕለታት አንድ ቀን ባላሰብኩት ሁኔታ የድርጅቶቹ ልዩነት በመሥሪያ ቤታችን ስብሰባ ላይ ተገለጸልኝ። በ1968 ዓ.ም ሰኔ ላይ ዘገየ አስፋው የመሥሪያ ቤታችን ባለሙያዎችና የመምሪያ ኃላፊዎች ለስብሰባ ጠርቶ ነበር። ስብሰባው እንደሚጠራ ወይም ለምን እንደተጠራ አስቀድሜ የማውቀው ነገር አልነበረም። ስብሰባው በተጠራበት ሰዓት የገበሬ ማኅበራት ማጠናከሪያ የሚባል አዋጅ በሚቀጥለው ቀን ለሚኒስትሮች ምክር ቤት መቅረብ ስለነበረበት የአዋጁን ረቂቅ ጉዳይ ከሚመለከታቸው የእርሻ ሚኒስቴር ባልደረቦች ጋር ለመናበብ ካሳንቺስ በሚገኘው የእርሻ ሚኒስቴር መሥሪያ ቤት ስብሰባ ላይ ነበርኩ። ድንገት ጸሐፌ ስልክ ደውላ መሬት ይዞታ መሥሪያ ቤት ውስጥ እየተካሄደ በነበረው ስብሰባ ላይ እንድገኝ በሚኒስትሩ በዘገየ አስፋው እንደተነገራት ስለነገረችኝ ወደ መሥሪያ ቤት ተመለስኩ። በዚህ ጊዜ ስለ መሬት ይዞታ የአፈጻጸም ችግሮች ከተሰብሳቢዎቹ የተለያዩ ሰዎች ያነሷቸው ጥያቄዎች በምንወያይበት ወቅት
ከተሰብሳቢዎቹ አንዱ የነበረው ተስፋዬ መኮንን ባልጠበቅኩት መንገድ የመሬት አዋጁን እንደማላምንበት ውንጀላ ሰነዘረብኝ። ለምን በዚህ መልክ ሊወነጅለኝ እንደፈለገ ስላልገባኝ በጊዜው እጅግ ተገረምኩ። ሆኖም ራሴን ለመከላከል የመስሪያ ቤቱ ቋሚ ተጠሪ እንደመሆኔና የተሾምኩትም በደርጉ እንደመሆኑ መጠን ተጠያቂነቴ ለሾመኛ አካል እንጂ እርሱን ጨምሮ ከስሬ ለሚገኙ ሠራተኞች እንዳልሆነ፣ አዋጁን እንደማላምንበት በእኔ ላይ የቀረበው ትችትም ትክክል እንዳልሆነ፣ ከዚህ በቀር ተስፋዬም ሆነ ሌላ ሠራተኛ የሠራተኛ ማስተዳደሪያ መሥሪያ ቤት ሕግ በሚያዘው መሠረት የተሰጠውን የሥራ ኃላፊነት ከመወጣት ባለፈ በእኔ ላይ ውንጀላም ሆነ ትችት ማቅረብ እንደማይችል በኃይለ ቃል መለስኩለት። በተጨማሪም የሚሠራበት ቦታ የመንግሥት ቢሮክራሲ እንጂ በዲሞክራሲያዊ አሰራር እንደማይመራ መረዳት እንዳለበት ገለጽኩለት። በዚህ ጊዜ ዲሞክራቲክ ነኝ በሚባል ፓርቲም ውስጥ ዲሞክራሲ የለም ሲል መለሰ። የትኛውን ፓርቲ በአሽሙር ለመንካት ፈልጎ እንደሆነ በጊዜው አልገባኝም ነበር። ከጊዜ በኋላ ግን ነቀፌታው በማን ላይ ያተኮረ እንደሆነ ተረዳው። ተስፋዬ ራሱን ዲሞክራቲክ ነኝ ብሎ የሚጠራው ድርጅት ሲል ያሽሟጠጠው ኢህአፓን ነበር። ከጊዜ በኋላ እንደተረዳሁት ተስፋዬ ይህን ያለው እርሱና ጓደኞቹ በአንድ ወቅት የኢትዮጵያ ሕዝብ አብዮታዊ ሰራዊት ኮሚሳር ከነበረው ከብርሃነ መስቀል ጋር በነበራቸው አለመግባባት ነበር። እኔ በዚያን ጊዜ እንኳንስ ለኢህአፓ ሰራዊት የአመራር ይዞታ ኢህአፓ ሰራዊት እንደነበረውም ማቀው ነገር አልነበረም። ተስፋዬ መኮንን አሲምባ ላይ ከኢህአፓ ሰራዊት ጋር ሲንቀሳቀስ እንደነበረ የሰማሁትም ከጊዜ በኋላ ነው። ከእርሱ ጋር ሌሎች 8 ጓዶች ከሰራዊቱ ከርተው እጃቸውን ከነትጥቃቸው ለአዲግራት ፖሊስ ከሰጡ በኋላ በምህረት ወደ አዲስ አበባ የገቡ ታጋዮች ነበሩ። አዲስ አበባ እንደገቡ ደርጉ ከኤርትራ ነጻ አውጪ ግንባር ከርተው እጃቸውን እንደሰጡ ተደርጎ በቴሌቪዥን እንዲገለጽ አድርጎ ነበር። ይህን ተከትሎ በመሬት ይዞታ ሚኒስቴር ውስጥ በኤክስፐርትነት 450 ብር እየተከፈላቸው እንዲሰሩ ኮሎኔል መንግስቱ ዘገየ አስፋውን በቀጥታ ስላዘዘ በመስሪያ ቤቱ እንዲቀጠሩ ተደርጎ ነበር። ከጥቂት ጊዜ በኋላ የሕዝብ አደራጅ ጽሕፈት ቤት ሲቋቋም አንዳንዶቹ የድርጅቱ ጉዳይ ኃላፊዎች ሆነው በየክፍለ አገሩ ተሾሙ። ለምን የመሬት ይዞታውን አዋጅ አታምንበትም አለኝ። በጊዜው ማቀው ነገር አልነበረም። ኋላ እንደተረዳሁት ግን አሲምባ በነበሩት ጓዶች መካከል የመሬት ይዞታ አዋጅ ኢህአፓ በሚያካሂደው ትግል ሊኖረው ስለሚችለው ተጽዕኖ ከፍተኛ ክርክር ተካሂዶ ነበር። በጊዜው የኢህአፓ ሰራዊት የመጀመሪያው ኮሚሳር የነበረው ብርሃነ መስቀል ረዳ አዋጁ ፋሺዝምን በገጠር እንዲስፋፋ ያደርጋል የሚል አቋም ነበረው። በአንጻሩ ደግሞ ከድርጅቱ የከዱት 9 ጓዶች አዋጁ ተራማጅ ስለሆነ ይህ መሰል ተራማጅ አዋጅ ካወጀ መንግሥት ጋር አብሮ መቆም እንጂ እርሱም መዋጋት ወይም መቃወም ስህተት ነው ባዮች ነበሩ። እንዳሰቡትም ከደርግ ጋር ወግነው ለመታገል የሕዝብ አደራጅ ጽሕፈት ቤትን ከመቀላቀላቸው በፊት ግን የኢህአፓ አባል በመሆኔ እኔን ማጋለጥና ከመሥሪያ ቤቱ ኃላፊነቴ እንድባረር ማድረግ አስፈላጊ ነው ብለው አመኑ። ከዚህ ሥራ ጀርባ የመኢሶን መሪዎች ያለ ጥርጥር ነበሩበት። ይህንን የሚያረጋግጠው መኢሶን ሽሙጥ በሚል ስም አልፎ አልፎ በሚያወጣው በራሪ ወረቀት ላይ በአንደኛው ጊዜ እኔን እንደ ደርግ ለማጋለጥ ያወጣው ጽሑፍ ነው። ከላይ የጠቀስኩት የመሬት ይዞታ ሚኒስቴር መሥሪያ ቤቱ ስብሰባ በተደረገ 2 ሳምንት ባልሞላ ጊዜ ውስጥ ሽሙጥ አንድ ሀተታ ይዛ ወጣች። ይህ መሬት ይዞታ ላይ ቋሚ ተጠሪ እንዲሆን ያሾምነው የነቃና የተባ ልጃችን ገበሬው እንዳይደራጅ እንዳይነቃና እንዳይታጠቅ መሬትም እንዳይታረስ ገድግዶ ይዞልናል በማለት ወይዘሮ ዘርፈሸዋል የተባሉ ልቦለድ የመሬት ከበርቴ ለልዑል አልጋ ወራሽ ደብዳቤ ላኮ በማስመሰል የፈጠራ ታሪክ በሽሙጥ መልክ መኢሶን ጻፈ። ይህ መሰል ተንኮል የጎነጎኑት በእውነት እኔ ገበሬ እንዳይደራጅና እንዳይነቃ ማደርግ ሰው ሆኜ ሳይሆን በጊዜው የመስሪያ ቤቱ ቋሚ ተጠሪና የኢህአፓ አባል መሆኔና የኢህአፓ ታዋቂ አባሎች የነበሩት ዮሴፍ አዳንን፣ ዶክተር ተስፋዬ ደበሳይን፣ አዳነች ኪዳነ ማርያምን፣ ሌሎችን በመስሪያ ቤቱ እንዲቀጠሩ ማድረግ ነበር። የቋሚ ተጠሪውን ቦታ የመኢሶን አባል የሆነ ሰው እንዲይዘው ከመፈለግ ካልሆነ በስተቀር የመኢሶን አባሎች መሆናቸውም በግልጽ የሚታወቅ ሰዎችም በመስሪያ ቤቱ ተቀጥረው ይሰሩ ነበር። መስፍን ካሱ፣ ዶክተር ከድር መሐመድ፣ አንዳርጋቸው አሰግድ፣ ኃይሌ ተድላ፣ ታዬ ግሩምና ተስፋዬ ሸንኩቴ የመኢሶን አባሎች ነበሩ።
እንዲሁም ስላደረገ መንግሥትና ፖሊሲዎቹ በያዙት አመለካከት ከመኢሶን ብዙም የማይለዩት ወንደሰን ኃይሉ፣ ሸዋንዳኝ በለጠና ታምራት ከበደም የመሥሪያ ቤቱ ባልደረቦች ነበሩ። በአዋጁ አፈጻጸም ረገድ የተከሰቱ ችግሮች ነበሩ ብለው ሌሎችን ችግሮች ይጠቃቅሳሉ አለማንተ ገብረስላሴ በመጽሐፋቸው። በመጨረሻም አንዳንድ ጉድለቶች ነበሩት ቢባልም እንኳን ጉድለቶቹን ለማስተካከል ከበቂ በላይ ጊዜ አልፈዋል። የብዙ አገሮች ልምድ እንደሚያሳየው የመሬት ስሪት አንድ ወቅት ላይ በሚወጣ አይስተካከልም። የማኅበራዊ ፖለቲካዊና ኢኮኖሚያዊ ሁኔታ ሲቀየር የመሬት ስሪቱም መቀየር ይኖርበታል። ከለውጥ በፊት ግን የሕዝቡን ፍላጎት በወቅቱ በሥራ ላይ ያለውን ስሪት የፈጠረውን ችግርና በተለያዩ አካባቢዎች በመሬት ላይ ያለውን ተጨባጭ ሁኔታ በቅድሚያ በጥንቃቄ ማጥናት ያስፈልጋል። ለሁሉም የኢትዮጵያ ግዛቶች አንድ ወጥ አዋጅ ማውጣትም ትክክል አይሆንም። በተለይም አሁን አገራችን ከምትከተለው የፌዴራል አስተዳደር አንጻር ጎሳን መሠረት ማድረጉን ባንለግፍም የመሬት አያያዝ ሕግ ለተለያዩ የአስተዳደር አካሎችና ሕዝባዊ ውሳኔዎች መተው ግድ የሚል ይመስለኛል። ማዕከላዊ መንግሥት ልክ እንደ በፊቱ በመሬት አያያዝ ረገድ አንድ ወጥ አዋጅ ማውጣት የለበትም። ሆኖም ፌዴራል መንግሥቱ የመሬት አያያዝን አስመልክቶ አንዳንድ ብሔራዊ የሆኑ መመሪያዎችንና ቀይ መስመሮችን የሚያመለክት አዋጅ ሊኖረው ይገባል። ለምሳሌ ያህል ማንም ሰው በጾታ ወይም በብሔሩ ወይም በሚናገረው ቋንቋ ምክንያት አድሎ እንዳይደረግበት የሚከለክል አዋጅ ሊኖር ይገባል። በታሪካችን እንደታየው በአንዳንድ አካባቢዎች ሴቶች በመሬት አያያዝ በኩል መብት አልነበራቸውም። በአሁኑ ዘመን ደግሞ ዜጎች በጎሳቸው እየተለዩ መጤ በሚል አገላለጽ የእኩልነት መብት ሲነፈጋቸው ይታያል። ይህም መሰል አድሏዊነት መሠረታዊ ሕገ መንግሥታዊና ዓለም አቀፋዊ መርሆችን ይጻረራል። ስለሆነም በሕግ ሊገደብ ወይም ጨርሶ ሊወገድ ይገባል ይላሉ አለማንተ ገብረስላሴ ትውስታዎቼ በሚለው መጽሐፋቸው። ሀገሬ ኢትዮጵያ የሻይ ቤት የኬክ ቤት ሆነሽ እንዳትቀሪ አስበውልሻል ትልቅ